ሃሎ ጤና ይስጥልኝ የተከበራችሁ ኢትዮጵያውያን በአጋዚያን ተዘጋጅቶ የሚቀርብ ዝግጅት ነው። በቀይ ባህር ጉዳይና በአሰብ ጉዳይ ላይ አንዳንድ ጉዳዮችን እናነሳለን። ከቅርብ ጊዜ ወዲህ ስለ አሰብ ጉዳይ ስለ ቀይ ባህር ጉዳይ ኢትዮጵያ ውስጥ እየተወራ መጥቷል። ላለፉት 20 እና 30 ዓመታት በኢህአዴግ ዘመን ኢግኖር ከተደረጉ ርዕሰ ጉዳዮች አንዱ ይሄ ነው። የኢህአዴግን ስርዓት እንድንጠላው ሲያደርገንና ስንቃወመው እንድንኖር ያደረገን ዋንኛ ምክንያት ይሄ ነው። ኤርትራን መንካት ራሱ በክፋት ማየት ራሱ ወንጀል እንደነበረ የኢትዮጵያ መንግስት እንደማይታገስ በተደጋጋሚ ሁኔታ ሲጠቅስልን የኖረው ያው ድብቅ አጀንዳ አለው ስንል ነበር የኖር ነው። ምክንያቱም ምናልባት ትግራይ በቀጣይ ባንቀጽ 39 መሰረት የተገነጠለች ከሆነ ከኤርትራ ጋር እንድትዋሃድ የማድረግ ፍላጎት ሊኖራቸው ይችላል ብለን በተለያዩ መድረኮች ስንናገር ነበር። ለዛም ነው ለዛ ካልሆነ በስተቀር የትግራይ ህወሓቶች የኤርትራ ጉዳይ የህልውና ጉዳይ ነው አይነት አቋም ላይ አይደርሱም ነበር። የሚገርመው ነበረከት ስምኦን ነው ሲናገሩ የነበረው። ኤርትራን ማንም ሰው እንዲነካት አንፈልግም አይነት ጨዋታ ነበር የሚጨዋቱት የነበረው። ኢትዮጵያ ደግሞ ያስፈልጋታል ወደብ እያለን ስንናገር ያው አሰብ የሚባለው ነገር የኢትዮጵያ ንብረት ነው፣ አንጡራ ሀብት ነው፣ እነ ምጽዋ ራሳቸው የኢትዮጵያ ሀብቶች ናቸው ብለን ስንናገር ነበር። ሐቁም እሱ ነው፣ እውነታውም እሱ ነበር። ስለዚህ ሞኖፖላይዝ አደረጉት። ይሄን አጀንዳ እንዳይነሳ ሞኖፖል አስገደዱ። ሌሎች ደግሞ ሞኖፖላይዝ ለማድረግ የሞከሩ ሰዎች አሉ፣ አካላት አሉ። ስለዚህ ነገር ተድበስብሶ ቀረ። ህወሓት ከወረደ በኋላ አጀንዳው ለመጀመሪያ ጊዜ በ2016 ሲሆን 15 አካባቢ በፓርላማ ፕሬዝዳንቷ ተናገረች። ፕሬዝዳንት ሳህለወርቅ ዘውዴ ተናገረችና ቀይ ባህር ጉዳይ ላይ ምናምን ያው አጀንዳ ነው ብላ ተናግራ ነበር። እና ከዛ ወዲህ አንዳንድ ሁኔታዎች ያው እየሰማን ነው። በዚህ በሶማሌ አካባቢ ሊጠየቅ የነበረው የመሬትም ፌል አድርጓል። ዞሮ በኤርትራ በኩል የነበረው ኤርትራ እንድንጠቀም ምናምን የሚለው ነገር ፌል አድርጓል። ሁለቱም ነገር ፌል አረገ። ኢን ዘ ሚን ታይም ደግሞ የትግራይ ጦርነት ተከሰተ። ከዛ የአማራ ጦርነት ተከሰተ። አሁን ኤርትራ ነገርየውን ምክንያቱም የኢትዮጵያን አጀንዳ ስላወቀች ግጭቶችን እየጫረች እርስ በርሳችን እያባላችን ያለችው አክቹአሊ የመንግስትም ግትር አቋምና በተለይ በመንግስት ውስጥ ያሉ የማህበረሰቡን የሚከፋፍሉ ኤሌመንቶች ምናልባት ለኤርትራ የሚሰሩ ሊሆኑ ይችላሉ። መንግስት ውስጥ ያሉ ጉምቱ የሚባሉ ሰዎች ወይም በደሞ የኦነግ ሰዎች፣ ምክንያቱም የኦነግ ሰዎች ራሱ መንግስት ውስጥ ገብተዋል። ስለዚህ የኦነግ አጀንዳ ደግሞ ከኤርትራ ጋር ምክንያቱም ሲቀለም ነው የኖረው። ኦነግ በኤርትራ ሲቀለም ነው የኖረው። ስለዚህ በተለይ አማራው ክፍል በኤርትራን በቀይ ባህር ጉዳይና በአሰብ ጉዳይ ላይ ትንሽ የሚተኛ ህዝብ አልነበረምና እሱን የማጥቃቱ ጉዳይ ላይ በመንግስት በኩል ሲካሄድ የነበረው ምናልባት የነዛ አካላት ፍላጎት ሊሆን ይችላል። አሁን ደግሞ በተገላቢጦሽ በጣም እጅግ በሚገርም ሁኔታ ትግሬዎች ነበሩ የሻቢያን እንደ መጨረሻው ጠላታቸው አድርገው የወሰዱትና ባለፈው በሰሜኑ ጦርነት ኤርትራ ሻቢያ ገብቶ ነው ትግሬዎቹን የጨፈጨፈው። ኢሰብአዊ በሆነ ሁኔታ ሊጨፈጨፈው። አሁን ደግሞ የትግራይ አስተዳደር ከመንግስት ጋር ባደረገው ስምምነት መሰረት ሲከፈል ያ ኤርትራን ሞንስተር አድርጎ ሲያይ የነበረ አካል እንደገና ከኤርትራ አያችሁ። እንደዚህ ነው ፖለቲካ። ቆሻሻ ነው ፖለቲካ፣ ቆሻሻ ነው። ዘ ኢነሚ ኦፍ ዮር ኢነሚ እንዳሚባ እየተሰነጣጠቀ ሁሉም ከጠላት ጎራ። አሁን አማራውም ክልል ከንትን ጋር ሆኗል። ድሮ አማራዎቹ በጸረ ኤርትራ ነበሩ፣ ምክንያቱም ኤርትራ ወደባችን ወሰደች ባዮች ናቸው። አሁን ደግሞ ተገልብጠው እነሱ እዛ ናቸው። ስለዚህ አሁን የአማራው ክፍል አማራው ላይ ታጣቂው በሙሉ ከዛ ጋር ነው የሚሰራው። ከመንግስት ጋር የሚሰራው ደግሞ የአማራ ክልል ታጣቂ ምናልባት ከዚህ ጋር ይሆናል። እነሱ ደግሞ ኦፖዚት ይሆናሉ ማለት ነው። አየሁ አሰላለፋቸው እንትን ይሆናል፣ ይገለባበጣል። አየህ እንደገና ትግራይ ውስጥ ደግሞ ሁለት ኤሌመንቶች ይኖራሉ። አንደኛው ጊዜያዊ አስተዳደር የሚባለው ነው። ጊዜያዊ አስተዳደር ከመንግስት ጋር ይሰራል። ከዛ የህወሓቱ ደግሞ ዋናው ሜን ስቴሙ ግንዱ ከንተና ጋር ይሰራል፣ ከኤርትራ ጋር ይሰራል ማለት ነው። በጣም ኮፈኒ ነው። መንግስት ደግሞ አሰብን አመጣለሁ እያለ ነው። አየህ አሰብ ይገባኛል። አሁን ላይ ወታደራዊ የበላይነትና በጉልበት ኢንተረስትን ማስጠበቅ ዓለም ላይ ትንሽ ክፍተት የመጣበት ኦፖርቹኒቲ ነው። በጣም ትልቅ ኦፖርቹኒቲ ነው። እንደዚህ አይነት የታሪክ ክፍተት ላላቸው አገሮች የታሪክ የሆነ
መሰናክል ያጋጠማቸው ጉዳት ያጋጠማቸው አየህ አሁን ለምሳሌ ራሽያ ክሬሚያን ይዛለች ከዩክሬን ጋር ያለው ጦርነት አሁን በሰላም ሲቋጭ አሜሪካ ገብታበት ሲቋጭ ክሬሚያን በቃ ታረጋግጣለች በእጇ ራሽያ ስለዚህ ወደ ጥቁር ባህር የምትገባበትን እንትን አክሰስ በእጇ አስገባች ማለት ነው ከዛ በኋላ it will be part of the United Nation እንትን የሩሲያ ቴሪቶሪ ሆኖ ይመዘገባል ማለት ነው በቃ ባለቤት ሆናለች አሁን ላይ ክፍተት አለ በዓለም አቀፍ ሲስተም ላይ በጉልበት መጥቷል አሁን ስለዚህ ኢትዮጵያም በጉልበት ነገሮችን ማስተካከል ይኖርባታል አሁን የፖፑሌሽን አላት ህዝብ ብዛት አላት 100 ሚሊዮን ህዝብ ያለው ሀገር በጣም ኢትዮጵያውያን በጣም ደንቆሮችና በጣም ላውዚ ሶሳይቲ ስለሆነ ላውዚ የመጨረሻ አሳፋሪ ላውዚ 100 ሚሊዮን ሆነህ ከዚህ በፊት ሰርተነዋል በተለይ በህዋቱ ዘመን በኢህአዴጉ ዘመን ብዙ ተናግረናል በዚህ ጉዳይ በቀይ ባህር አክሰስ ቱ ዘ ኦፖርቹኒቲዎችን ሁላ ጠቅሰን ነበር መቼ ላይ ጥሩ የነበሩ አጋጣሚዎችን ጠቅሰናል ኢህአዴግ ግን በቃ ጆሮ ዳባ ልበስ ብሎ ነው የኖረው እሱም ደግሞ ያው ወርዷል ዞሮ የጁን አግኝቶ ጠፍቷል አሁን ደግሞ ያለው አዲሱ ስርዓት በቃ ተዘፍኖለታል ሲጀመርም አንድ ግመላጣው ግመል ልመልሳት ይጄ ምናምን ብሎ አስቀድሞ ራሱ ስርዓቱ ከመምጣቱ በፊት በተቃውሞው ዘመን በአመጡ ዘመን ይሄ ነገር ተነግሮለት ነበር ስለዚህ ይሄን ነገር እንደ አጀንዳ ይዞታል ጥሩ ነው it is good even ምናልባት the right people ላይ ሆኑ ይችላሉ the right party the right people አይደለም ይሄ መንግስት አልነበረም ቀይ ባህርን ማምጣት የነበረበት ቢቻል ያኛው ነበር ኢህአዴጉ ነበር ማምጣት የነበረበት ባይቻል ደግሞ ያ ባይሆን ደግሞ ኢትዮጵያዊ የሆነ የእውነተኛ ኢትዮጵያዊነት መንፈስ ያላቸው ኃይሎች ነበሩ የቀይ ባህርን ጉዳይ መነካካት የነበረባቸው ግን አሁን ደግሞ ብልጽግና የሚባለው በቃ ዞሮ ሌላ አማራጭ የለም አየህ ብልጽግና ወዝና the right people ወዝና the right party ክሌም ለማድረግ ቀይ ባህር ለምንድነው ማይሆነው ፕሮቴስታንት ነው በመራባውያን የተሾመ ነው የመራባውያንን ኢንተረስት የሚያስጠብቅ ነው አንታይ ናሽናሊስት ነው የኢትዮጵያዊነትን ሲቀጠቅጥ የኖረ አየህ ለማዳከም የሚሰራ ነው በዚህ በትርክት ማስተካከል ስም በወል ትርክት ምናምን ስም ኢትዮጵያዊነትን የሚከረክም ነው በተለይ ይሄንን ባለውለታ የሚባለውን ህዝብና እምነት ሲያጠቃ ያየነው ስርዓት ነውና ይሄ አልነበረም ቀይ ባህር አካባቢ አጀንዳ ማንሳት የነበረበት አየህ ሞራሉ የለው በሊደርሺፕ ደረጃ ምናልባት ኢንዲቪጁዋሊ ጠቅላይ ሚኒስትሩ ምናልባት ፍላጎቱ ሊኖረው ይችላል በሱ ስም እንዲሆን ይሄ ነገር ምናልባት እሱም ይሄ በቃ ንግስና ምናምን ስለሚያስብ ማለት ንግስና ምናምን የሚባለው ሰባተኛው ንጉስ አይነት ነገር ፍላጎት ስላለው ቀይ ባህር በሱ ስም እሱም ቢሆን ደግሞ ቀይ ባህርን አይደለም የሆነች አክሰስ ነው የፈለገው በሶማሌ ማክሰስ ነው የፈለገው ማለት የኢትዮጵያን ህጋዊና ትክክለኛ ታሪካዊ ጥያቄ ለሱ ዝና አትርፎበት ግን የሆነች አክሰስ ቢጤ በማግኘት ታሪክን መጻፍና ከቀደሙት ነገስታት እኩል የድሮቹ በሀገር ሉዓላዊነት በሀገር አንድነት በሀገር ግዙፍነት ትልቅነት ስማቸው ከፍተኛ ስለሆነ ከነሱ ጋር ለመነጻጸር ነው ምክንያቱም ያንን ካጠፋህ አንተ ደግሞ የተሻለ ነገር ማሳየት አለበት ስለዚህ ወደብ አመጣ የሚባለው ነገር ይፈልጉታል አየህ ዞሮ ማንንም ያምጣው አሁን ከዚህ ስርዓት ውጪ ከብልጽግና ውጪ ሌላ ማንንም ሊያመጣ አይችልም ከዚህ በኋላ ማንንም ሊያመጣ አለበለዚያ it takes time እንደገና ሌላ 20 እና 30 40 አመት ኢሹን እንኳን ለማንሳት አሁን የአማራ ኃይሎች በእንትን ነው የሚደገፉት በኤርትራ ይደገፋሉ አየህ ስለዚህ they will shut up their mouth አየህ አፋቸውን ይዘጋሉ they will shut up they will not አያነሱትም raise the issue በቃ ቀይ ባህር አሁንም ያሉት ምንድነው የኛ ጉዳይ አይደለም ጊዜው አይደለም ገለመሌ ምናምን ነው ያሉት አየው ያ ማለት ምንድነው በቃ ልክ ህወሓት የገባበትን አጣብቂኝ ድሮ ያኔ ህወሓት በቀይ ባህር ምን ያደርጋል ወደ ሸቀጥ ነው ገለመሌ ብሎ ኤርትራውያንን ፈርቶ ማለት ነው ኤርትራውያንን ፈርቶ ውለታ ስለዋሉለት አየህ በውለታ ነው ይሸጠው በውለታ ምክንያት ነው ይሸጠው ምክንያቱም ፖፑሌሽን አለ ህዝብ ብዛት አለ ሂስቶሪካል ኤቪደንስ አለ ምናምን ምዕራባውያንን በቃ ለማስደሰትና ኤርትራን አየህ ኤርትራን ስለሚፈራ ማለት ኤርትራን ይፈራሉ ትግሬዎች ያለፉት ረጅም ዘመናት ትግሬዎች ኤርትራን ብቻ ነበር የሚፈሩት የቀረው ማንንም አይፈሩ ስለዚህ አሳልፈው ሰጡ አሁንም አማራ እንደዛ አድርጎ ስለዚህ አማራ እንኳን ተሳክቶለት ይመጣል ብለህ ብታስብ የቀይ ባህር ጉዳይ በቃ ካከተመ በኋላ ነው የሚመጣው የሶማሌንም ጉዳይ ማንሳት አይችልም ስለዚህ አማራ ቀይ ባህርን ከዚህ በኋላ የሚያመጣበት ክሌም የሚያደርግበት አንጀት የለው ስለዚህ
ስለ ቀይ ባህር ካወራውን ከብልጽግና ጋር ነው ማወራረድ ያለበት ከብልጽግና። ስለዚህ ብልጽግና እንዲያመጣው ማድረግ መቻል አለበት። እንግዲህ እሱ ወስዶ ለኦሮሚያ አክሰስ ምናምን እሱ ሶማሌ ክልል ላይ በሶማሌ በኩል ለማምጣት በዚህ በሐርጌሳ በኩል ሊያመጣ የነበረው በርበራ ፌል አድርጎበታል። አየ ምክንያቱም ያ ለኦሮሚያ ክልል ስለሚቀርብ ለሱ ነው ለሚለው ትንሽ ጀስቲፋይ ሊያደርገው ይችላል። አሁን ግን አሰብን ከተባለ አሰብ ወሎ ለወሎ ይቀርባል፣ ለአፋር ነው በቃ የአፋር ነው። አፋር ደግሞ በኢትዮጵያዊነቱ የሚኮራ ነው። እሱ ደግሞ ሴንተር ነው ለሁሉም ለመሀል ኢትዮጵያ፣ ለደቡቡም፣ ለሰሜን ኢትዮጵያ። ስለዚህ በአሰብ ጉዳይ ላይ ለሚደረግ እንቅስቃሴ ሁሉም ከዚህ በኋላ አሁን ከብልጽግና ጋር መስራት መቻል አለበት። አለቀ። አማራም ቢሆን ቢያንስ እንቅፋት መሆን የለበትም። የአማራ ታጣቂ የሚባለው እንቅፋት ቢያንስ ምክንያቱም እነሱ መንግስት የመሆን እድላቸው አናሳ ነው። በአሁን ሰዓት ላይ አናሳ ነው። ቢሆኑም ጥያቄውን አያነሱም። ገና እስኪረጋጉ 10-20 ዓመት ይሆናል። ከዛ እንደገና በቃ ተረሳ። ከዛ በኋላ አሁን ኦፖርቹኒቲው አሁን ነው ይሄ ነገር መነሳት ያለበት። ትግሬዎችም ከዚህ በኋላ ወደ መንግስት የሚመጡበት ሁኔታ የለም። ቢመጡም ጥቅም የለውም የነሱ እነሱ እንደሚያስቡት ከኤርትራ ጋር ቢዋሃዱ ደስ ይላቸዋል። አየ በዚህም በዛም ብለው ሻዕቢያን ይፈሩት ነበር። አሁን ሻዕቢያ አፕሮች ካረጋቸው ምናልባት ምን ሊገላቀልም ይችላል አታውቅም። ገባህ? አሁን ሪጅኑ ላይ ከፍተኛ ግጭት ከተቀሰቀሰ የትግራይ ክልልን ሊወር ይችላል። የተወሰነውን ፓርት ሊወር ይችላል ኤርትራ ራሱ። ስለዚህ እነሱም ተባብረው ማለት ነው ማዕከላዊ መንግስትን ለመውጋት እና ለመጣል ከጣሉ ደግሞ ሁለቱ ከያዙት ኢትዮጵያ የምትባለው ሀገር ድራሿን ነው የሚጠፋው። ለአማራም አይሰጡም፣ ድራሿን ነው የሚያጠፏት፣ ብትንትኗን ነው የሚያወጧት። አየህ። ስለዚህ ምንድነው ያለው አማራጭ ብለህ ስታስበው አየህ ያለው አማራጭ ከሰራዊቱ ጋር መስራት ነው። የኢትዮጵያ መከላከያ ሰራዊት ምንድነው የሚፈልገው? ብሔራዊ ጥቅማችንን ማስከበር። ምክንያቱም እሱ ነው አሁን የኢትዮጵያዊነት ጠበቃና ምልክት እሱ ብቻ ነው። በቃ አሁን ኢትዮጵያዊነት የሚባል ኢትዮጵያ የሚባል ሀገር መኖር ካለበት ሰራዊቱ ብቻ ነው። አሁን እሱ ታማኝ ብልጽግና ደግሞ አመጣለሁ እስካለ ድረስ ትደግፈዋለህ ማለት ነው። ትደግፈዋል፣ መደገፍ አለብህ። አለቀ። መደገፍ አለብህ። ወደብ አመጣለሁ ካለ ሁሉም ይመለከታል። 120 ሚሊዮን ህዝብ ያለ ወደብ ሊኖር አይችልም። አለቀ። ሁሉም ሰው ግዴታው ነው፣ አገሩ ነው። አሁን ያለበት ሰላሙን አግኝቶ ስራ እየሰራ እየተማረ በሰላም የሚኖርበት አገር ነው። አሁን ትግራይ ላይ ችግር አለ። ኦኬ ችግር አለ፣ ችግር የለውም ይሁን። አማራ ላይ ችግር አለ፣ ይቀመጥ። እንቅፋት ግን መሆን የለባቸውም። አለቀ። አሁን ሰራዊቱ አሰብን አመጣለሁ ናሽናል ኢንተረስት ነው ካለ መላው የኢትዮጵያ ህዝብ ሊደግፈው ግዴታ ነው። እያንዳንዱ ኢትዮጵያ ውስጥ ያለ 100 ሚሊዮን ማለት እዛ አማራ ክልል ላይ ያፈነገጠውን ተውት። እሱ ትግራይ ክልልም ላይ ቢያፈነግጥ የራሱ ጉዳይ ነው። አየህ የራሱ ጉዳይ ነው። አሰብ የሚያመጣ ከሆነ ስርዓቱ እንደውም አሰብን አይደለም ላይ እስከሄደ አርቂቆ ድረስ ነው ክሌም ማድረግ ያለበት። የአፋር መሬት ነው። አለቀ። የአፋርን መሬት አፋሮች ቆራጥ መሆን አለባቸው። ይሄ ሊደርሺፑን እንዲወስዱ ማድረግ ያስፈልጋል። ለነሱ ዕውቀቱን መስጠት ያስፈልጋል። ወደ መሀል ሀገር አምጥቶ ትምህርት መስጠት ያስፈልጋል። ስልጠና መስጠት ያስፈልጋል። ምክንያቱም ያኛው የአፋር ህዝብ አለ እዛ ጋር ኤርትራ ውስጥ በዛኛው ሳይድ ኤርትራ 3 ሚሊዮን ህዝብ ይዛ ይሄንን ሁሉ መሬት ይዛ 30 ዓመት መቆየቱ ራሱ እፍረት ነው፣ ለኢትዮጵያ ውርደት ነው። አድዋ ያለ ያከብራል የደንቆሮ ህዝብ አድዋ ያለ ያከብራል። 130ኛውን ዓመት አከበረ 30 ዓመት ሙሉ ያለ ወደብ ኖሮ ማለት ነው። ኤርትራ መታከል ትንሽዬ ሀገር ቀምታው ማለት ነው። አዩ ኤርትራ ደግሞ በቃ ለኛ አይተኛም። በቃ አለቀ። ባለፈው ረዳ አገዘ ለትግራይ ጦርነት ምናምን። ከዛ በኋላ ደግሞ ይሄው እኮ ሶማሌ ጋር ተዋውሏል። ስለዚህ ያ ማለት ምንድነው? በቃ ዞር ጸረ ኢትዮጵያ ነው ያካል። ጸረ ኢትዮጵያ ሲሆን ጸረ ያንዳንዳችን ላይ መጣ ማለት ነው። አማራም ብትሆን በዚህ ወጥመድ ውስጥ ትገባለህ። የግድ ትጎዳለህ፣ አብረህ ትጎዳለህ። ኢትዮጵያን በጎዳ ቁጥር ያኛው ምክንያቱም ሶማሌን ይዞ ግብጽን ይዞ ምናምን የሚሰራ ከሆነ ዞሮ አማራው የተለየ ደሴት ላይ የለም። የራሱ ኢትዮጵያ ውስጥ የሚኖረው ራሱ አማራው ነው። አዲስ አበባ ማን ነው የሚኖርበት? አማራው አይደለም እንዴ? አሁን ትንሽ ችግሮች ቢኖሩም ማለት ነው። ስለዚህ ዞሮ ኤርትራ ኢዛኒ ነሚ ኤኒዌይ በቃ ኢነሚ ነው። በቃ አሁን ኤርትራ ባለው አሰብ የሚባለውን እንትን በሰላም መስጠት አለበት። በሰላም ለኢትዮጵያ የኢትዮጵያ ወደብ ነው። አለቀ። የማን ነው የሚባል ጥያቄ አሰብ የማን ነው ብሎ ኃይለማርያም ፕሮፌሰር ነው ዶክተር ኃይለማርያም ማን ነው ጽፎ ነበር። አሰብ የማን ነው የሚባል ጥያቄ የለውም። አሰብ የኢትዮጵያ ነው። አለቀ። ምጽዋም የኢትዮጵያ ነው፣ ኤርትራም የኢትዮጵያ ነው። ምንም ጥርጥር የለውም። ግን እነዚህ ሉዓላዊ ሀገር ነው።
ሉዓላዊ አገር ስለሆነ አሁን ስለተገነጠለ በሰላምና በዩናይትድ ኔሽን በኩል ካልሆነ በስተቀር ኤርትራን ክሌም አድርጌ ምናምን አመጣለሁ። ጎበዝ ብትሆን ታደርገዋለህ። አለቀ። ጎበዝ ብትሆን ኢትዮጵያውያን ጎበዝ ቢሆኑ ስምነት ቢኖራቸው ከሬጅ ቢኖራቸው ጎበዞች ቢሆኑ ደፋሮች ቢሆኑ ወንዶች ቢሆኑ ጀግናዎች ቢሆኑ ይደረግ ነበር፣ ይደረጋል። ኢንተርናሽናል ኮሚኒቲውንም ማሳመን ይቻላል፣ ችግር የለውም። ግን አሁን ያለው መከፋፈሉን አይተ ድንቁርናውን አይተ ገባህ? አሁን የኢትዮጵያ ማህበረሰብ የዘቀጠ አይምሮ ነው ያለው። ተናግሮ ማሳመን አይችልም፣ እንግሊዝኛ አይችልም፣ ቋንቋ አይችልም፣ ዩናይትድ ኔሽን ላይ ሄዶ መጋፈጥ አይችልም። ወኔው የለው፣ ደካማ፣ ጫታም፣ ሰካራም፣ አረቂያም፣ በሃይማኖት የተከፋፈለ ግማሹ መናፍቅ ምናምን ሆኖ ነው ያለው። አየው፣ ተፋጦ ነው ያለው። በብሔር ተከፋፍሎ እርስ በርሱ የሚባላ የሚናከስ አየው። ይህንን ህዝብ ይዛ አይደለም ኤርትራን የምታመጣው። ይህን ህዝብ ይዘህ ስለ ቀይ ባህር አታወራም። አሁን ቢያንስ አሰብን አመጣለሁ ካለ ሰውዬ እናግዘው በሚል ነው። እናግዘው አይደለም ግዴታችን። ሰይጣንም ለምን አይሆንም? ጭራቅም ለምን አይሆንም? መሪው እንኳን ሙሴ ብላ ያመጣው ሰውዬ ሙሴ ብለህ ነው ያመጣው ሰውዬው። አንድ ግመል አጣው ምናምን ብሎ የዘፈነለት ይሄ አይደለም እንዴ? ዘፍነለታል። ዘፍነ ካመጣ በኋላ አያገባኝም ብለህ የለውበትም ብለህ መሸሽ አትችልም። ትዘምታለህ፣ እያንዳንዱ ትዘምታለህ። ኢትዮጵያ ውስጥ ያለው በሙሉ መዝመት አለበት። ከ50 ዓመት በታች በሙሉ አለቀ። ናሽናል ኢንተረስት ነው። ናሽናል ኢንተረስት ብሔራዊ ጥቅም ነው። የሀገር ህልውና አደጋ ላይ ነው። ኤርትራ ኢትዮጵያን ልትወጋ ትችላለች። የህወሓት ተገንጣዮች እንደገና ከኤርትራ ጋር ግንኙነት እየፈጠሩ ነው። ስለዚህ እያንዳንዱ ኢትዮጵያዊ ለህልውናው ሲል ናሽናል እንትን መጠራት መቻል አለበት። አየህ፣ ውትድርና ብሔራዊ ውትድርና መምጣት አለበት። ሚሊሻ መታጠቅ አለበት። ልክ እንደ ሶማሌው ጦርነት ለአሰብ ጉዳይ ማለት ለአሰብ ብቻ አይደለም፣ ለመከላከል የኤርትራንና የትግራይን ወረራ ወደ መሀል ሀገር ለመከላከል ኤርትራና ትግራይ ከመጡ አለቀለ። አፈርድሜ ትግጣለህ። አዲስ አበባ ምናምን አማራ ምናምን የሚባል የለም። አፈርድሜ ነው የምትግጠው። አየው፣ እዚህ ተከፋፍዬ ከኤርትራ ጋር አግዛለሁ ብትል አፈርድሜ ያስግጠዋል። 30 ዓመት ያያቸው እነሱ የኤርትራን የሻቢያን 100 ዓመት አሳይመንት ነው እስካሁን ድረስ እርስ በርስ ስተራረዱ የነበሩ። ስለዚህ አሁን ዞሮ ሰራዊቱ ኢትዮጵያዊ ሆኗል። አለቀ። ሪፎርም ያርግ ምን ያርግ አሁን ሰራዊቱ ያለበት ፖዚሽን ምንድነው? ኢትዮጵያዊነት ነው፣ የብሔር አይደለም። አየህ፣ አንድ ሰሞን የብሔር እየሆነ መጥቶ ነበር። የብሔር የተሆነ ብሔር ላይ የመለጠፍ አሁን ቢሆን ያን ብሔር አይከዳው። ምክንያቱም አማራ በከዳ ጊዜ፣ ትግሬ በከዳ ጊዜ፣ አማራ በከዳ ጊዜ ያንን ብሔር ታኮ ነው ሰርቫይቭ ያደረገው፣ ሀገር እንዳይፈርስ ያደረገው። ስለዚህ ከብሔሩ ጋር ይጋጫል፣ ይጣላል ማለት አይደለም። የኦሮሞ ብሔር ማለት የኦሮሞ ብሔር ጋር አይጋጭም። የኦሮሞ ብሔርን ኢንተረስት ኮንፍሊክት የሚፈጥር ነገር አያደርግም። ምክንያቱም እንትን ነው፣ ደጀኑ ነው። አሁን ደጀኑ እሱ ነው። አየህ፣ ደጀኑ ወደፊትም ለሚያደርጋቸው ግጭቶች ደጀኑ የኦሮሞ ብሔር ነው፣ ዋና ደጀን ሊሆን የሚችለው። ስለዚህ ዞሮ በመሀል ሀገር ያለው በማዕከላዊ መንግስት ስር እየተዳደርክ ያለው በሙሉ አማራ ክልልም ቢሆን ደብረ ብርሃን፣ ደሴ፣ እንደዚህ ባህር ዳር ምናምን ጎንደር ውስጥ ያለው እናንተ በሙሉ ከመንግስት አሁን መንግስት ሊያደርገው ካሰበው እንቅስቃሴ ጋር አየህ፣ መንግስት አሁን ይሄንን ህዝብ ከርቶኛል፣ ትግሬ አምጾብኛል፣ ስለዚህ ይሄን ነገር ተዋለው እንዳይል እንደ ሶማሌው አየህ፣ የሶማሌውን አተነዋል። አሁን የሶማሌ 20 ኪሎ ሜትር ያ አክሰስ ቱ ሲ ሉዝ አድርገነዋል። ስለተከፋፈለን ስለከዳን ማለት ነው። አንድ ግመል አጣሁ ብሎ ያለው ሰውዬ ከድቶ ማለት ነው። የለውበትም ብሎ ሸሽቶ እጁን ታጥቦ እንደ ጲላጦስ ጠፍቶ አጣነው። አሁን ህዝብ ባክ አላረገ ይሄ እንትን አትልም። ግብጽ፣ ቱርክ ምናምን ተፈራርመው እንዴት ነው መንግስት ብቻውን ጦር ብቻውን ሄዶ እንትን ሊል ነው እንዴ? አይቻልም። አየህ፣ ስለዚህ ያናተነዋል። አሁን የአሰብ ጉዳይ የሚነሳ ከሆነ ግን በመጀመሪያ መንግስት ማድረግ ያለበት ህዝቡን ማሳመን አለበት። ህዝቡ ማመን አለበት፣ መቀበል አለበት። ግዴታው ነው። ባይዘው ህዝብ ግዴታው ነው። በቃ ኢትዮጵያ አሁን ትፈልጋችኋለች ነው። ልክ እንደ ሰሜኑ ጦርነት ነው። የህወሓት የማመጽ ቴንደንሲ እያሳየ ነው። የማመጽ ቴንደንሲ። ስለዚህ ከኤርትራ ጋር ስለዚህ ወያኔና ሻቢያ ድሮ እንደነበሩ ማለት ነው። ልክ እንደ ደርግ ብትወስደው ማዕከላዊውን መንግስት አየህ፣ ልክ ድሮ እንደ ጣሉት ሊጥሉት ነው የሚፈልጉት። ይጥሉትና ደግሞ እነሱ ናቸው ድጋሚ የሚጫወቱባት ሀገሪቷን አየህ፣ ሌላ 100 ዓመት ማለት ነው። አሁን ደግሞ የሚያገዛቸው ነገር ምንድነው? ድሮ አማራን ይፍራል ነበር። አሁን ደግሞ አማራ ታጥቆ በተቃራኒ ቆመዋል እዛ ጋር። ስለዚህ እሱ ከነሱ ጋር ባይሆን እንኳን የሱ እዛ ጋር መቆም አገሪቷን ከመፍረስ አይታደጋትም። አየህ፣ ከማፍረስ ባካ ያረግም። ሰራዊቱን ብቻ በዚህ በሁለት አጣድፈው በዚህ ጋር ምናምን በሻጥር ምናምን እዚህ ካለው ጋር ምናምን እጅዋዱ ይችላሉ። ገባ?
ያ ነገር ደግሞ መደገም የለበትም። አህያ ካልሆንክ መደገም የለበትም። የኢትዮጵያ ማህበረሰብ አህያ ካልሆን አሁን በዚህ ጉዳይ ላይ ኦሮሞዎች አሁን ወገባቸው ማሰር አለባቸው። ይሄ በዚህ በዝም በጽንፈኞች እዛ አሜሪካን ምናምን ባሉት ሰዎች መነዳታቸው መተው አለባቸው። ከአማራ ጋር ያላቸውን ይሄ ትንቅንቅ ማቆም አለባቸው። ከመሀል ሀገሩ ህዝብ ጋር ያላቸውን ትንቅንቅ ማቆም አለባቸው። ብሔርተኝነቱን ለዘብ ማድረግ አለባቸው። አሁን በጋራ መቆም ይኖርባቸዋል። አየህ አሰብ ይምጣ። አፋሮችን ባክ እናድርግ፣ እነሱን እናሰልጥን። ቀይ ባህር አክሰስ ካገኘን አሰብን ካገኘን ኢትዮጵያ በቂዋ ነው። ባህር ኃይል ለማሰማራት በቂዋ ነው። ንግዷን ለማሳለጥ በቂዋ ነው። አየህ በዛ ደግሞ ሁሉም ተጠቃሚ ነው። አማራውም ተጠቃሚ ነው፣ አፋሩም ተጠቃሚ ነው፣ ኦሮሞውም ተጠቃሚ ነው። ሁሉም ተጠቃሚ ይሆናል። ስለዚህ ሁሉም ኢትዮጵያዊ አሁን ብሔራዊ ውትድርና በመጀመሪያ ደረጃ መቋቋም አለበት፣ መጀመር አለበት። ከ18 ዓመት ጫት እየቃመ የሚያውደለድለው ማህበረሰብ በሙሉ ወደ ውትድርና መምጣት አለበት። አየው ወደ ውትድርና አምጣው። ከ18 ዓመት በላይ የሆነውን ሁሉንም ማለት ነው። ሁሉም ብሔር ላይ ሁሉም ጋር ታንኪው ሶማሌ። የሶማሌ ህዝብ አሪፍ ነው። የሶማሌ ህዝብ እስካሁን ድረስ ጸጥታውን ጠብቋል። አየህ ሌሎችም ደቡብ ላይም እንደዛው። ስለዚህ አሁን ብሔራዊ ውትድርና ሰራዊቱን ባክ የሚያደርግ ሰራዊቱ ብቻውን እየሄደ የሚሞትበት ምክንያት የለም ለሀገር። አየው ህዝብ መሳተፍ አለበት። ህዝብ እዚህ ጋር ጮማውን እየቆረጠ ቢራውን እየጠጣ ድራፍት እየጠጣ ሶሻል ሚዲያ ላይ ያላገጠ የሚኖርበት ዘመን ማብቃት አለበት። አየው ሁሉም አካል መሆን አለበት። የትግል አካል ሀገሪቷ መጠበቅ ያለባት በሁሉም ህዝብ ነው። ሁሉም ወታደር መሆን ያለበት በአሁን ሰዓት ላይ አዲስ አበባ ላይ እንደዛ ወጣቶች መታጠቅ አለባቸው፣ መሰልጠን አለባቸው። ለዚሁ አላማ ነው ታዲያ ወዚህ ጋር ታጠቄ ተመልሼ መንግስትን ወጋለው የሚል አስተሳሰብ እንዲኖረው አይደለም። መጀመሪያ ማመን አለበት። በየትምህርት ቤቱ መኬድ አለበት። ማስታወቂያ መሰራት አለበት። መከላከያ ተማሪዎቹን ማነጽ አለበት። የኢትዮጵያ ተማሪዎች በየሃይ ስኩሉ እየሄደ በየዩኒቨርሲቲው እየሄደ ወደብ ያስፈልገናል፣ ናሽናል ኢንተረስታችን ነው። ይሄን ደግሞ አሰብን ደግሞ እኛ የገነባ ነው በራሳችን ገንዘብ ነው የተገነባው። በንጉሱ ጊዜ በደርግም ጊዜ እንደዛው አየው ገንብተነዋል። ይሄንን ጉልበተኞች ሲቀሙን ዝም አንልም ነው አለቀ። እንደውም አሁን ጥሩ ዞሮ ብዙ ያልንለት የደከምንለት መሪ ነው ያለው። አሁን እሱን ማገዝ ማለት ነው ሞክሯል። አንዳንድ ስህተቶች ነበሩበት። እነሱን ለጊዜው እንያዛቸው። የብስለትም የጊዜም ምናምንም ሊሆን ይችላል። እነሱን ያዛቸው። አሁን ግን he is the leader anyway. We don't have to talk about new leader. አሁን ስለ ኒው ሊደር እንዳታወራ ማንኛውም ስለ ኒው ሊደር እንዳታወራ። የምርጫ ጊዜ ስለ ኒው ሊደር እንሞክራለን። አሁን ግን በሱ ጊዜ የአሰብን ጉዳይ ለማምጣት የሚንቀሳቀስ ከሆነ እያንዳንዱ ኢትዮጵያዊ ከ50 ዓመት በታች ከ18 ዓመት በላይ መሳተፍ አለበት። እያንዳንዱ regardless of his profession ኤጅ ምናምን ከሄልዝ በስተቀር ከጤና በስተቀር ከ18 ዓመት በላይ የሆነ በእያንዳንዱ መስሪያ ቤት በበጎ ፈቃድ እንደገና ከስራው ከዋና ከሚያስፈልጉት ውጪ ያለው ኤክሰሶቹ አየህ መዝመት አለበት። ለ1 ዓመት ለ2 ዓመት ችን ጉዳይ ሴትል እስክናደርግ ተማሪዎች 18 የሞላቸው ያረፉ ስራ የሌላቸው ይሄ ሁሉ መሰልጠን አለበት። አሁን ትግራይና ኤርትራ ህብረት ፈጥሮ ወጋለው ካለ ይሄ ህዝብ ነው መመከት ያለበት። ሰራዊቱ ብቻውን አይደለም መጋፈጥ ያለበት፣ ህዝቡ መጋፈጥ አለበት። ድራፍትና ጫቱን ሲቀም ከሚውል ማለት ጫትን ሲቀም የሚውለውን ኳስ የአውሮፓ ኳስ ሲያይ የሚውለውን ይሄን በሙሉ መልሰ አምጣውና ወደ ስልጠና ይሄንን ሰራዊቱ መምራት አለበት። ሰራዊቱ ብልጽግናን ሰራዊቱ መምራት አለበት። ሰራዊቱ ኃላፊነት አለበት። ከመንግስት እኩል ነው ሰራዊቱ። አየው ከፓርቲ በላይ ነው ሰራዊት ከፓርቲ የሀገር ጠባቂ ስለሆነ። ስለዚህ ይሄን ነገር ማድረግ እፈልጋለሁ ብሎ ከፓርቲው ጋር ድርድር አድርጎ ተማሪዎችን አዌርነስ ሰጥቶ ተማሪ የዩኒቨርሲቲ ተማሪ ሃይስኩል ተማሪ አየህ በከነ ዩኒፎርማቸው ከማራ ዩኒፎርማቸው ጋር ሆነው ራንደምሊ በየስኩሉ እየሄዱ ተማሪዎች እየሰበሰቡ ማናገር ማሳወቅ ናሽናል ኢንተረስት ነው፣ ይሄ እናንተ ነው፣ ለትውልዱ ነው፣ ለእናንተ ነው የምንሞተው፣ ለእናንተ ነው የምንሰዋው እያሉ እየነገሩ ማለት አየህ። ከዛ እንደገና በየመስሪያ ቤቱ ከዛ የቦዘነውን ሁሉ እየወሰድክ ማሰልጠን ሰልጥኖ ይቀመጥ። እሱ ባክ ያደርጋል። አየህ ሰራዊቱ ለአሰብ ጉዳይ ሲንቀሳቀስ የዚህ የያኔና ኤርትራ የሻቢያን ፔኔትሬሽን በዚህ
በእንትን በኩል በትግራይ በኩል ሊያረጉ የሚችሉትን ፔኔትሬሽን ይሄኛው ማህበረሰብ ይጠብቀዋል፣ ዲፌንድ ያደርገዋል። አየህ የአማራ ሚሊሻን ደግሞ በደንብ አስታጥቀህ ያኛው አድቫንስ እንዳያደርግ። ምክንያቱም የአማራ ታጣቂዎች የህልውና ጥያቄ አለብን ብለው ነው ትግል የሚያካሂዱት። የህልውና ችግራቸው ወደፊት ይፈታል፣ መፈታቱ አይቀርም። ስለዚህ እነሱ እዛው ባሉበት እዚህ ነገር ላይ ጣልቃ እንዳይገቡ፣ በሀገር ክህደት እንዳይጠየቁ፣ የሀገር ጠላቶች እንዳይሆኑ አለበለዚያ እሱንም ደግሞ እንትን ለማድረግ የአማራን ሚሊሻ በደንብ አድርጎ አስታጥቆ ባክ እያደረጉ እዛው ባለበት ኮንቴን እንዲያደርጉት ማድረግ ያስፈልጋል። ከዛ ደግሞ የኦሮሚያ ክልል አካባቢ ያለው የክልል ልዩ ኃይል ደግሞ እንደገና ያው አጥሮ መያዝ አለበት። እሱም ተጠናክሮ አዲስ አበባንና አካባቢውን ዙሪያውን የኦሮሚያ አካባቢ ጠበቀ ማለት ብዙ ነገር ጠበቀ ማለት ነው። አየህ እሱን ይጠብቃል። እነዛ ቤንሻንጉል ልዩ ኃይሎቹም እዚህ ላይ ሚና ይጫወታሉ፣ ኢትዮጵያን የመጠበቁ ላይ የነዛን ፔኔትሬሽን ግን በአሰብ በኩል ያለውን ግን ሰራዊቱ ሄዶ እንትን ማድረግ ይችላል። ግን እንደገና ሌሎች ደግሞ ቮለንቲር ሚሊሻዎች ደግሞ ማድረግ ይችላል። ስለዚህ ሁሉም ሰው መዘጋጀት አለበት። ከ50 ዓመት በታች ያለ ሁሉም ሰው 50 years አለቀ። 49 ለምን አትሆንም? ከ11 ወር ለምን አትሆንም? መዝመት አለበት ሪጋርድለስ ኦፍ ኤኒ ፕሮፌሽን። አየህ ሐኪም ነው አስተማሪ ነው ምናምን ነው አይባልም። በየመስሪያ ቤቱ ያሉ ሰዎች በሙሉ ከ50 ዓመት በታች እስከ በዚች ሀገር ተጠቅመሃል፣ በዚች ሀገር ኖረሃል፣ በዚች ሀገር ላይ ሰላምህን አግኝተህ ወልደህ ከብደህ ኖረሃል። አሁን ደግሞ ለሀገር መኖር መቻል አለብህ። ዘፋኝ አርቲስት ስለ ሀገር እንቆረቆራለን ስትጮሁ የኖራችሁ በሙሉ አሁን ተዘጋጅ። እያንዳንዱ ዘፋኝ ስለ ሀገር መስፈን ብቻ አይደለም በተግባር ማሳየት አለበት። እነ አሜሪካን ሀገር ኳስ ተጫዋቹ ምኑ ዘምቷል ቪየትናም ላይ አየው። ታዋቂ ሰዎች ሁሉ ዘምተዋል። ጋዜጠኛ ነሽ ምንድነሽ ሁሉም ጋዜጠኛ፣ አስተማሪ፣ ዘፋኝ፣ አርቲስት ሁሉም ሰው ከዛ ከጦርነት ሄደው ድል አድርገው ያን ነገር ካመጡ በኋላ የኢትዮጵያ እንደገና ተረክ የምትለው ይሄ ነው። ትርክት የሚባለው ይሄ ነው። አዲስ ትርክት የሚባለው ይሄ ነው። አየህ ሁሉም ኤክስፒሪየንሱን ይዞ ይመጣል። ሁሉም ያረጋውን ይጽፋል፣ ምን ይላል፣ የሚያወራው ነገር አዲስ ትርክት ተገኘ። አየህ በጋራ በላብህ በደምህ ወደብ ታመጣና አዲስ ትርክት ለሁላችን የጋራ ትርክት የወል ትርክት የምትለውን በዚህ ታመጣዋል። አለቀ። የወል ትርክት ጣት ቆርጣ አይደለም ጣትን እኩል የምታረገው። የወል ትርክት ለማምጣት ሁሉንም ሰው አሳትፈህ ናሽናል ኢንተረስት ማስጠበቅ ነው ዋና ዓላማው መሆን ያለበት። ስለዚህ ለዚህ ሁሉም ተዘጋጅ። ሁሉም ኢትዮጵያዊ ከኔ ጀምሮ ማለት ነው ከኔ ጀምሮ ሁሉም ተዘጋጅ። ለአሰብ ጉዳይ መሰዋት ይኖርባል፣ መዝመት ይኖርባል፣ መሰልጠን ይኖርባል። የሻዕቢያን ፔኔትሬሽን ጎበዝ ብትሆን አሰብን በዚህ በኩል ታረጋለህ። በጀርባ ደግሞ በትግራይ በኩል በጎንደር በኩል ገብተህ ደግሞ እዛ ያለውን ነገር ቀይረህ የሚሆነውን ታደርጋለህ። መዋሃድ ምናምን የምትለውን ነገር የምታስብበት ያኔ ነው። ዲፕሎማሲውን እዛ ጋር እየሰራ አሁን ዓለም ላይ it's a good opportunity። አየህ እና አሜሪካን ኢንተረስታቸውን አሁን አሜሪካ አትጫነህም። ድሮ አሜሪካ ነበረች የምትጫነህ፣ አሁን አትጫነህም አሜሪካ። ለምንድን ነው? የራሷን ኢንተረስት እያስጠበቀች ነው። ይኸው መሬት ግስጡኝ እያለ የጋዛን ህዝብ አውጥቼ አስፍሬ ሌላ ቦታ መሬቱን መዋኛ ላድርገው እያለች ነው። አየው መሬት መውሰድ እየፈለገች ነው። ያ ማለት ምንድን ነው? አሁን ቶለሬት አድርገዋል። ናሽናል ኢንተረስት ቅድሚያ የሚሰጠው ዘመን ነው። ስለዚህ ናሽናል ኢንተረስትህን የምታስፈጽመው በዚህ ዘመን በዩናይትድ ኔሽን ታሪክ በዚህ ክፍተት አሁን በትራምፕ ዘመን ብቻ ነው ይሄን ነገር የምትችለው። እሱም ጊዜው አሁን ነው። ይሄን ጊዜ ሚስ ካደረከው በዴሞክራቶች ከተመረጡ በኋላ የዛሬ 3 ዓመት 4 ዓመት ከሆነ በኋላ አትችልም። ጉዳዩን ማንሳትም አትችልም። ይደበድበዋል መጥቶ በኔቶ ነው የሚደበድበው። አሁን ግን ይቻላል። አሁን አክሰስ አለ። አየህ ስለዚህ this time is good time። አየህ this time is good time። ኢትዮጵያም ተሰሚነት አላት አሁን somehow። ስለዚህ አሰብን ማምጣት ይኖርብሃል። ይሄኛው ትውልድ ለሚቀጥለው ትውልድ አይደለም ማስተላለፍ ያለበት። አሁን ያለው በሙሉ ባለ ሀብት ይሁን ምን ይሁን ነጋዴ ይሁን ከ18 ዓመት በላይ ከ50 ዓመት በታች ያለ በሙሉ ይዘጋጅ፣ ይሰልጥን። መከላከያ ያሰልጥነው፣ ይዝመት። አለቀ። መዝመት አለበት። በዚህ በኩል ፔኔትሬሽን የነዛን የጸረ ኢትዮጵያ ኃይሎችን ፔኔትሬሽን ለማቆም አየህ፣ በዛኛው በኩል ደግሞ ሰራዊቱን ባክ እያደረጉ አሰብን ተቆጣጥሮ ለመያዝ እስካርቂቆ ምናምን የሚባለውም ይቻላል ነገርየው ይቻላል። ከልብ ካለቀሱ ማንንም ባይገድም ነው። አሰብ ብቻ ፎከስ ስላደረግን ነው እንጂ
ኤርትራ ምን ያደርግላታል? ከዛም በኋላ ያለው እኮ መሬት ምንም አያደርግላት። ከአዲቆ እሷ ከምጽዋ ውጪ ምንም አይጠቅማትም። ለ3 ሚሊዮን ህዝብ መውጫ መግቢያ ያኛውን ካገኘ 1000 ኪሎ ሜትር እኮ አለው እዛ ጋር። ይሄኛውን ነው እዚህ ከአፋር ጀምረህ የምታመጣው ከቀይ ባህር እዚህ ከአርቂቆ ምናምን ከሚባለው ድሮ ቱርኮች አየህ በራስ ውቤ ዘመን በራስ ውቤና በዚህ የትግራይ ገዢዎች የሚቆጣጠሩት የነበረ እነ ራስ አሉ ላይ ቆጣጠሩት የነበረ ያስገብሯቸው አረቦችን ቱርኮችን ሁሉ ያስገብሩ ነበር እዛ አርቂቆ ጋር አየህ የትግራይ ገዢዎች ናቸው የሚያደርጉት። ስለዚህ የትግራይ ህዝቡ እነዚህ የአፈንጋጭ የህወሓት እንትኖችን በቃ እርሳቸው የዚህ የህወሓት የድሮ የዘረኛ ቡድን እርሱት። አሁን አዲስ ኢትዮጵያን በጋራ መስራት መቻል አለባቸው። አዲስ ኢትዮጵያ ትግራይ በእጃችሁ ነች፣ የራሳችሁ ነች፣ ማንም አይነካትም። አዩ ኢትዮጵያም ላይ ሼር አላችሁ ነው ጥያቄው። ስለዚህ ወደብም ቢገኝ እናንተ ተጠቃሚ ናችሁ የምትሆኑት። አዩ ያ ሰሜኑ ክፍል መጠቀምም አለበት እስከ አርቂቆ ጀምሮ ብታመጣ እንዴ። ስለዚህ የትግራይ ማህበረሰብ ማገዝ ያለበት ከማዕከላዊ መንግስት ጋር ነው። አሁን በቃ ያለፈው አልፏል። ህወሓቶች የፈጠሩት ነው ሁሉ ዘረኝነት እነሱ ያመጡት የተከሉት ነው። አብይንም ቢሆን እነሱ ናቸው ያመጡት። ስለዚህ እነሱ ያመጡትን እንደውም እናመሰግናችሁ ምንድነው እስካሁን ድረስ ከጦርነቱ በሰላም ከመቋጨቱ ከተቋጨ በኋላ የትግራይ ህዝብ ጥላቻ የለው። ጥላቻ በፌደራል መንግስቱ ላይ ጥላቻ እንደሌለው አይተናል። በእነ አብይም ላይ ክፉ እንኳን ሲናገር ሰምተን አናውቅምና ይሄ ራሱ ያስመሰግናቸዋል። አሁንም ቢሆን ሲሪየስሊ የትግራይ ሊደርሺፕ ያስፈልገናል። ለኢትዮጵያ የትግራይ ሊደርሺፕ ያስፈልገናል። ዶክተር አብይ በተደጋጋሚ ተናግሮታል። ማዕከል ናችሁ፣ ሴንተር ናችሁ፣ የታሪካችን አንኳር ቦታ ህዝብ እናንተ ናችሁ ብያለሁ ተደጋጋሚ። እሺ ያው ሽንገላ ነገር አርገን ባንቆጥረው ጥሩ ነው። ይሄን ያምናል ያውቃል እሱ ራሱ በተደጋጋሚ የተናገረው ጉዳይ ነውና የትግራይ ህዝብ ያስፈልጋል። ስለዚህ ይሄንን የወደብንም ጉዳይ ከትግራይ ህዝብ ጋር ነው ሴትል የሚደረገው። ህወሓቶች አሁን ከሻቢያ ጋር አላይ ሊያረጉ ይችላሉ። ሻቢያ ደግሞ ትግራይን የቀጠቀጠ ህዝብ ነው፣ እንደገና ኢትዮጵያን ማፍረስ የሚፈልግ ኃይል ነው። ስለዚህ ከሱ ጋር ማበር አያዋጣም። እነሱ አሸንፈው ቢመጡ ምናምን የሚባል ነገር አይሰራም። ከዚህ በኋላ አይሰራም። አማራም ለብቻው ታጥቋል። አየህ ለብቻው ኃይል ይዞ ነው ቁጭ ያለው። ስለዚህ አማራና የምናምን ችግር በኋላ ይፈታል። በኋላ እቺ ከመጣች እኮ በኋላ እርቅም ይመጣል እኮ። አሰብን ከመጣች በኋላ አሰብን ድል ብናደርግ ያማራው ምናምንም ችግር በቃ አየህ ምንትንም ይሆነናል እኮ የመታረቂያ ሚንስም ይሆነናል። የእርስ በርስ መታረቂያ መግባቢያ አየህ መግባቢያ የሆነ ድል ስታገኝ የሆነ ነገር ሲመጣ ለሀገር እሴት ሲጨምር በቃ አየህ አንድ ደረጃ እንሰለጥናለን፣ አንድ ደረጃ ቶለረንስ እናመጣለን። ይበስላል፣ አይምሮአችንም ይበስላል። አየህ ይበስላል። አሁን ዝም ብለን በተከደነ ቤት ውስጥ እንደ ፈንዲሻ እየተንጣጣን ነው። በተከደነ ድስት ውስጥ እንደተቀመጠ ፈንዲሻ እየተንጣጣን ስለሆነ ነውና በአሰብ ጉዳይ ላይ ሁላችንም ሬዲ መሆን አለብን። ሴት ወንድ የሚባል ነገር የለም። ሴት ወንድ የሚባል 18 ዓመት የሞላው በሙሉ ይዘጋጅ። ሰራዊቱ ኃላፊነቱን ይሄን ጉዳይ የመምራት ኃላፊነቱን ይውሰድ። አየህ ብልጽግና ይሄን ሊደርሺፕ እንቅፋት ሳይሆን እንደተጀመረ አብይ እንደጀመረው ያስቀጥል። በመካከል ይሄ ማፈንገጥ ምናምን እንዳይኖር አየህ ፓርቲ ውስጥ ሌላ አፈንጋጭ ነገር እንዳይመጣ ምክንያቱም business we are dealing a big business now we are dealing a big business እና ይሄን ጉዳይ ሴትል እስከናደርግ ድረስ አንዳችም ኔጌቲቭ ነገር ፔሲሚስት የሆነ ነገር በፓርቲ ውስጥ እንዳይታይ። ምክንያቱም ሊደርሺፕ ቼንጅ ምናምን እንዳታስቡት ምርጫ መጥቷል። ከምርጫ በኋላ ይደርሳል። እሱ አለቀ። ከአንድ አመት ከሁለት አመት በኋላ ምናልባት ምርጫውም ሊራዘም ይችላል። 1-2 አመት 3 አመት ለምን ያው ብዙ ቦታዎች ላይ ሰላም ስለሌለ ይሄን ነገር ደግሞ ካደረግን ነገሮች ስሙዝ ይሆናሉ። 1 አመት 2 አመት ዞሮ የመራዘም ፖሲቢሊቲ አለው። ስለዚህ የውስጥ ሪፎርም ምናምን ገለመል የሚባለው ነገር አቆዩት። አንፈልግም። ኢትዮጵያ አይፈልግም። አሁን የውስጥ ሪፎርም አይፈልግም። አሁን በራሱ በሰውየው ሊደርሺፕ በአብይ አህመድ ሊደርሺፕ የአሰብን ወደብ የአሰብን አክሰስ ቱ ሲ ማሳካት ይኖርብናል። ስለዚህም ደግሞ ሁሉም ህዝብ ነው አንድም ተቃውሞ የሚያሳይ በሀገር ክህደት ይጠየቃል። አንድም አልሳተፍም የሚል በገንዘብ ባለሀብቶች ገንዘብ ማዋጣት አለባቸው። ገንዘብ መሰብሰብ አለበት። ለዚህ ወርቅህን መስጠት አለብህ። ለአሰብ ወርቅህን፣ ሀብትህን፣ ቤትህን፣ ህንጻህን አየው ለዚህ የተቀደሰ ዓላማ ማዋጣት አለብህ። እያንዳንዱ ደሞዝህን የአመት ደሞዝ ልክ እንደንት ነው። የአመት ደሞዝ በማን ነው? የወር ደሞዝ
በአመት ክፍያ በሁለት አመት ክፍያ በሚባል መርህ መሰረት ለአሰብ ጉዳይ መስዋዕትነት መከፈል አለበት። ይሄ ኢዝ ኤ ጉድ ኦፖርቹኒቲ ፎር ትርክት ክሪኤሽን፣ አዲስ ትርክት ክሬት ማድረግ አለበት እና ይሄ በአጋዚያን ቀረበ። አጋዚያን ከዚህ በፊት በዚህ ጉዳዮች ላይ አንዳንድ የሰራቸው ዘገባዎች አሉ። በተለይ በ2008 9 እንደዚህ ያው ኢህአዴግ የሚባለው ድርጅት ይነቃ ከሆነ ብለን ብዙ ጥረት አድርገናል። ያው ፌል አድርጓል። ከዛ አሁን ያለው አማራ አሁን ኦፖርቹኒቲው የመጣ ይመስላል። ስለዚህ አሁን መሳተፍ እንዳለብን ስላመንበት ነው ይሄንን ዝግጅት ያዘጋጀ ነው። አጋዚያን አዘጋጅቶታል። ማን ነው? የካቲት 2017 ዓ.ም። ታንክ ዩ ቻው።